ሰላም ይህንን መልእክት የምትሰሙ ኢትዮጵያውያን የትኛውም እምነት የምትከተሉ ምን እየሆነ ነው ኢትዮጵያ ውስጥ ያለው እንዴ? ላለፉት ዓመታት እኮ ኢትዮጵያ ውስጥ ያልተደረገ ነገር የለም ራይት? አንዴ በፖለቲካው፣ አንዴ በሰፈር፣ አንዴ በዘር እርስ በራሳችን ስንገዳደል ሚሊዮን ህዝብ ጨረስን። አንዳች ቀርታን የነበረችው በዚህ በሃይማኖት ጉዳይ ነበር። አሁን ደግሞ በዚህ በአርሲ ወለጋ ላይ ደግሞ ንጹሃን ምንም የማያውቁ ኢትዮጵያውያን ኦርቶዶክሳውያን እንደ እህል ተጨፈጨፉ። ምን እየሆነ ነው ያለው ኢትዮጵያ ውስጥ እንዴ? አረ ኢትዮጵያውያን በውጭ የምንሰማውን ይሄንን አሁን የምናየው እኮ ኢትዮጵያ ውስጥ እኮ ነው። ወይ ሊቢያ አይደለም፣ ወይ ሶሪያ አይደለም፣ ወይ ሌላ ሀገር፣ ወይ አልቃይዳ አይደለም እያደረገ ያለው፣ ወይም ደግሞ አይሲስ አይደለም እያደረገ ያለው። ይሄ እኮ ኢትዮጵያ ውስጥ ግራውንድ ላይ ኢትዮጵያ ውስጥ ነው እየተደረገ ያለው። አንዳንድ ሰዎች መንግስት ለምን አይከላከልልንም ወይም ደግሞ የቤተ ክርስቲያኗ የበላይ አካል ሲኖዶስ ለምን አይከላከልልንም ብለው ሲያነሱ ሰማለሁ። እኔ የዛ አይነት አመለካከት መንግስት ኢትዮጵያውያንን ወይም ኦርቶዶክሳውያንን ይጠብቃል የሚል በግሌ እምነት የለኝም፣ ወይም ቅዱስ ሲኖዶስ። ምክንያቱም ከዚህ በፊት በተደጋጋሚ በዚህ በሶሻል ሚዲያ ላይ ተነጋግረናል። ገዳዮቹን እናውቃቸዋለን፣ የሚታወቁ ናቸው። እንኳን አይደለም ለኦርቶዶክሳዊ ሊያዝኑ ቀርተው ለራሳቸው የእምነት ለሚመስሏቸው ለሃይማኖት መሪ ባለፈው ለሞቱት ለተቀዳሚ ሙፍቲ አራሩም እኮ በሞታቸው ሲሳለቁ ነው የነበሩት ለራሳቸው። ስለዚህ ገዳዮቹ ማን እንደሆነ እናውቃለን። ኢትዮጵያ ውስጥ የገባው የዚህ በሙስሊም ስም የገባው የዋሃብያ እምነት የሚከተሉ የሰውን አንገት እንደ ዶሮ የሚቆጥሩ ዋሃብያዎች ናቸው። እንዴ ኢትዮጵያውያን አረባካችሁ እናስብ እንዴ። ከመንግስት የምናገኘው አንዳች ነገር የለም፣ ወይም ደግሞ ከእምነት አባቶች የምናገኘው ነገር የለም። ራሳችንን እንጠይቅ፣ ወደ መፍትሄ እንሂድ። እንዴ አስባችሁታል? አሁን ኢትዮጵያ ውስጥ የሚደረገው የኦርቶዶክሳውያን ግድያ እኮ የትም እኮ ዓለም ላይ የለም። እንደው ስፔሲፊክ እንኳን በእስልምናው አገር ላይ እንኳን የለም። ሶሪያ ላይ የለም፣ በሊቢያ ላይ የለም፣ ወይም ደግሞ የተለያዩ ሚድልስት አገራት ላይ እኮ ይሄንን የሚያደርግ እኮ የለም። ኦንሊ ያለው እኮ ኢትዮጵያ ውስጥ ብቻ ነው። ያንን ደግሞ ኢትዮጵያ ውስጥ የሚደረገውን ደግሞ የነዚህን የጽንፈኞችን የዚህ ግድያ የዚህ አክራሪዎችን ደግሞ ግድያዎች ደግሞ በትክክል ደግሞ መንግስትም ያውቀዋል። በተለይ በዛ አካባቢ ላይ ያሉ አብዛኛው እስልምና ተከታዮች ስለሆኑ አብዛኛው ያውቁታል ማን ምን እንደሚገድል። ድጋፍም ስላላቸው ነው የነዚህ የዋሃብያዎች የነዚህ አክራሪዎች ግድያውን ድጋፍ ስላላቸው ነው እንጂ መንግስት ማናቸው የት ናቸው ብሎ ለሱ አደጋ የሚጥልበት ነገር ቢሆን ኖሮ ፈንቅሮ እንደሚያወጣ እርግጠኛ ነን። ታስታውሳላችሁ እኮ እኛ ስልጣን ላይ ያለው መንግስት እኮ በቃል እኮ ብሎታል። ሾርት ሚሞሪ ተብለናል እኮ። እውነት እንደዛ የሚመስል ነገር ፊል ስለማደርገው ነው እንጂ ባለፈው እኮ የአልቃይዳና የአልሲስ ክንፎች ኢትዮጵያ ውስጥ ገብተዋል 200 ሰው ያዝን ብሎ እኮ በራሱ ሚዲያ ሲናገር ነው የነበረው። አሁን እኮ ካጠገባችን ነው እኮ ያሉት፣ አብረው ነው ያሉት ይሄን ሁሉ ድርጊት ሲፈጽሙ። መንግስት ግን እዛው ያለው አካላት የመንግስት ተወካዮች ግን ይፈልጉታል። ምክንያቱም እሱ ስልጣን ላይ ያለው መንግስት የሚፈልገው ለሱ ፐርፐዝ የሚጠቅመው ነገር ከሆነ ህዝቡን አይከላከልም። ለራሱ ስልጣን የሚያወርደው ነገር ግን የሚገዳደረው አካል ሲመጣ ግን ኬትም አድኖ ይዛል። ስለዚህ የነዚህ የንጹሃን ኦርቶዶክሳውያን ሞት ለሱ ቦታ ያሰጠው እንዴ አስባችሁታል? አሁን በተለያየ መንገድ በተለያየ ክልል እኮ ኢትዮጵያ ውስጥ ውጊያ አለ እኮ። ሰዎችን ለመግደል እኮ በድሮን እኮ እየተፈለጉ ያሉት
በድሮን እኮ ነው እየተፈለጋሉ የት ነው ያሉት ተብሎ ማለት ነው የምንሰባው ነገር ነው አይደል ታዲያ የነዚህ አንድ ቀን ገለው እኮ አልሄዱም እኮ 2-3 ቀን ነው እኮ ይሄ ሁሉ ህዝብ ያለቀው ታዲያ እዛ ያለ መንግስት አካል የመንግስት መዋቅር ካለ how come ያ ነው ኢትዮጵያውያን ገዳዮቹም እኛው ላይ ነው ያሉት ሟቾቹም እኛው ነን መንግስትን የሚጠባበቅ አካል ካለ ተሳስቷል እንደኔ ተሳስቷል ራስ መንግስት ሊያስጠብቅ የሚችለው ለስልጣኑ የሚገዳደረው አካል ካለ ብቻ ነው መንግስት ያንን እርምጃ የሚወስደው ከዛ ውጪ ግን የነዚህ የንጹሃን ህፃናት ሰው እንዴት በእነዚህ ህፃናት አጀንዳ ይሰጠናል በህፃናት ነፍስ አረ ኢትዮጵያውያን አረ ምን ነክቶን ነው ሰው በፖለቲካ እኮ አጀንዳ ይሰጣል እኮ በህፃናት ነፍስ ምንም ያቃል አሁን የ3 እና 4 ዓመት ልጅ አካለ ስንኩል አድርጎ ገሎ አጀንዳ ተሰጥቶን እኛ አሁን በዚህ አለ እንግዲህ ኢትዮጵያውያን በሙሉ በሶሻል ሚዲያው ላይ እንደዚህ ምን ታገለው ወይም በዚህ በሶሻል ሚዲያ መነጋገሪያ የሚሆነው በሰው ነፍስ አሁንም ኢትዮጵያውያን አሉ ይሄ የእምነት ጉዳይ አይደለም አው የገፈቱ ቀማሾች እኛው ነን ኦርቶዶክሳውያን እኛም ፈዘናል ቤተክነቱም ቅዱስ ሲኖዶም ፈዟል መንግስት ግን በፕላን ድጋፍ ስላላቸው የነዚህ አክራሪው የዋሃብያ አካላት ድጋፍ ስላላቸው ነው ድጋፍ ባይኖራቸውማ ኢትዮጵያ ውስጥ ይህ አይነት ግፍ አይደርስም እንዴ ዋና መቀመጫቸው የሚባሉት ቦታኮ የነዚህ አሸባሪዎች ይሄንን አይነት ድርጊት የሚፈጽሙት እኮ በአገራቸው ላይ እኮ አይደረግም የትኛው እስቲ እንደው ኢትዮጵያውያን አንድ ጥያቄ ልጠይቃችሁ የትኛው የዓለም ክፍል ነው ይሄን አይነት ድርጊት ሲፈጸም ያያየን ያለ ነው አሁን ከረንትሊ የለም እንዴ ቀላሉ መንገድ እኮ ቀላሉ መረዳት እኮ የምንችለው በግብጽ ውስጥ ግብጽ ኦርቶዶክሳውያን አሉ ሶሪያ ላይ ኦርቶዶክሳውያን አሉ ቤሩት ላይ ኦርቶዶክሳውያን አሉ አብዛኛው ማጆሪቲ ሙስሊም የሆነ ግን ያ ሙስሊም ያንን ኦርቶዶክስ የሚያጠፋበት ምንም ሪዝን የለውም ያንን ክርስቲያን የሚያጠፋበት ምንም ሪዝን የለውም ምክንያቱም እዛ ያሉት ሙስሊሞች ይሄንን የሚፈቅዱ አይደሉማ ይሄን አይነት አሰቃቂ የሚገሉ አይደለም አስተሳሰባቸውም አይደለም እኛ ላይ ብቻ ያለው ኢትዮጵያ ውስጥ ያለው የዚህ የዋሃብያ በፕላን መንግስት እቅድ ድጋፍ ባለበት ሁኔታ ነው እየተደረገ ያለው ማንንም መልስ አይመልስልኝም የትኛው የሙስሊም ሀገራት ላይ ነው ይሄ አይነት ሲፈጸም ያያችሁት የለም ኢትዮጵያ ውስጥ ብቻ ታዲያ ኢትዮጵያ ውስጥ ከሆነ ይሄ ነገር ገብቷል ካለ ታዲያ መንግስት ምን እየሰራ ነው የህዝቡን ደህንነት ለማስጠበቅ ሪሊ ድጋፍ ከሌለው በዛው አካባቢ ላይ የሚደግፋቸው አካል ባይኖር ይሄ ሁሉ ሰው አንድ ጥቃት አድርሶ ያመልጣል በነጋታው መጥቶ ኢትዮጵያ ውስጥ እኮ ላለፉት እኮ 7 ዓመታት እኮ በተለያዩ ኦሮሚያ ክልል እኮ የደረሰው በኦርቶዶክሳውያን ላይ ግፍ እኮ እንኳን መንግስት ሚኒሻ እንኳን አለ እንኳን አያስብልም ሚኒሻ ስለዚህ በፕላን የሆነ ነገር ነው ኦርቶዶክሳዊውን ለማጥቃት እኔ አንድ ነገር ብዬ ነው ማበቃው እባካችሁ በየትኛው እምነት ውስጥ ያላችሁ ካቶሊክ ሙስሊም ፕሮቴስታንት ካቶሊክ ትናንትና ነው ከትናንት ወዲያ መግለጫ ሰጥታለች ከኛው ከሲኖዶሱ የተሻለ መግለጫ ሰባዊነት የማይሰማው ሰው ነው ይሄንን እንሰሳ የሆነ ሰው ነው ይሄንን ድርጊት የሚያደርገው እስከሚሉ ድረስ በመግለጫቸው የኢትዮጵያ ካቶሊክ ቤተክርስቲያን በሙስሊሙ ላይ አላየሁም የሙስሊም ሃይማኖት አባቶች ሲናገሩ አልሰማሁም የፕሮቴስታንቱ ሲናገሩ አልሰማሁም እኔ አሁንም የምለው ለመዳን እንደ ሀገር እቺን ሀገር ያቆመች ኦርቶዶክስ ቤተክርስቲያንን እና ምዕመናን ለማጥፋት በጭራሽ የሚቻል አይደለም ግን በእንደዚህ አንቀጥለን እየሞትን
የሞትን የምንቀጥል አይደለንም ኦርቶዶክሳውያን የራሳችንን መንገድ ተጠቅመን እንዴት የነዚህ የንጹሃን ኦርቶዶክስ ግድያን ማስቆም እንዳለብን የእያንዳንዱ የኦርቶዶክሱ ብቻ አይደለም የትኛውም ኢትዮጵያዊ የትኛውንም እምነት የሚከተል ነገ በራሱ ነው እባካችሁ ሁላችሁንም በየትኛውም መንገድ ተጠቅመን የነዚህ የንጹሃን ግድያዎችን እኔ ህሊና ላለው ሰው እስቲ እንደው ህሊና ላለው ሰው ለዚህ ለጻል ልጅ አሁን ምንድነው የምንለው እስቲ ስሙት እዩት እስቲ ስለጌታ ፍቅር ማህተሙን ይዛ አክሊል ምንድነው አሁን ተርፉ እግዚአብሔር ያሳያችሁ ምንድነው ተርፉ አሁን በዚህ ጻል ልጅ ተርፉ ምንድነው ይሄንን አሁን አንድ ሙስሊም ይሄንን ይቀበለዋል ጥሩ ትክክለኛው ሙስሊም ይሄ ኢትዮጵያዊ የሆነ በኢትዮጵያዊነቱ ያለ ሙስሊም ይሄን ይቀበለዋል 100% እርግጠኛ ነኝ አይቀበለው ኢትዮጵያዊ የሆነ ሙስሊም ስላለ ማለት ነው ያ ግን ይሄንን የሚያደርጉ ወሃቢያዎች ግን እንኳን ለኛ ለክርስቲያኑ ቀርቶ ለራሳቸው ለነሱ ለማይመስላቸው ከራሳቸው ከሙስሊም ለሆኑ እንኳን አይራሩም ወደ ኋላ የማይመለሱ ስለዚህ ኢትዮጵያውያን ይሄንን ሁላችንም በጋራ ለኛ ለኦርቶዶክሳዊ ብላችሁ አይደለም በጋራ ምንወጣው እንዲሁ አለፉት በቃ ያንድ ቀን የሁለት ቀን የሶስት ቀን የሳምንት አይደለም እኔ ቃል በቃል ካልደፈረሰ የሚጠራ ነገር የለም መጀመሪያ ለማጥራት ሁሉ ነገር መደፍረስ አለበት ምንድነው በትክክል ቁጭ ብሎ መታወቅ አለበት ምንድነው ችግሩ ገዳዩ ማንንም ብያችኋለሁ ማንንም የሚክደው አይደለም ልናሽሙነሙነውም አንችልም የማይታወቁ አቃላት የታጠቁ አካላት የሚባል ተረተረት የለም የሚታወቁ የሚደገፉ ኦርቶዶክሳዊን ከዛ ክልል ጨፍጭፎ ለማስወጣት መንግስት ድጋፍ ያላቸው አካላት ናቸው ይሄንን የሚያደርጉት ምንም መሸፋፈን አይደለም ቤተ ክህነቱ ውስጥ ቅዱስ ሲኖዶስ ይሸፍነዋል መንግስት የሚሸፈን አይደለም አመታት ዘለቃ ስለዚህ ኦርቶዶክሳዊ ኢትዮጵያውያን የትኛውም እምነት የምትከተሉት እባካችሁ ለነዚህ ለንጹሃን በግፍ ለተገደሉት ቮይስ ልንሆናቸው ይገባል ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ወይ ማረን እግዚአብሔር